እሺ በቃ ልብሴ ልቀይርና እንሄድ ቶሎ በይ አረ ያሾፍክብኝ ነው ነቃብኝ ጸጉሬን አትንከኝ አበላሽው ቆንጆ ጩጬ ነህ ጩጬ አትበለኝ ወንድሜ ኩጂ እና መለበለ ሲያን በለኝ ስሜ ሲያን ነው ሲያን እሱ አይመቸኝም ሲያን ማለት እንዲህ ነው ትልቅ ነገር ነው አንተ ደግሞ እቺን ነው የምታክለው ማብዬ እንደምጠራ ታውቃለህ ካሁን በኋላ ስምህ ሲኮዝ ነው እሺ ሲኮዝ ምን ማለት ነው ምን መሰለ የምትወረወረው ነገር ነው እሱን ጨዋታ ተጫውታ አታውቅም እኔ ልጅ ያለው ጫወት ነበር ሲኮዝ እምነበረድ ማለት ነው ገባ አይንን ሲያበራ ልክ እንደ እምነበረድ ነው በጣም እየተግባቡ ነው ስለዚህ ጩጫው አትለኝም እሺ አልልህም ኩዜ ወንድሜ የምር እስር ቤት ነበርክ ሲያን እረፍ ታያችሁ እማዬ ሽርሽር ሄዶን አለች ግን አክስቴን በስልክ ስታዋራት ሰማሁ የምር እስር ቤት ነበርክ አሁን ግን እዚህ ነኝ አይደለሁም እንዴ ሲኮዝ ስለ እንደዚህ አይነት ነገር አትጨነቅ እስር ቤት እንዴት ነው ፊልም ላይ እንደሚታየው ነው ሲያን ወንድምን አትጨቅጭቅ አይ ምንም አይደለም እንደ ወንድማማቾች እያወራን ነው ይኸውልህ አንተ ትንሽ ልጅ እስር ቤት እንደምታስበው አይደለም ስለዚህ ብዙ አታስበው እሺ ደስ የሚል ቦታ አይደለም በተለይ ፊልም ላይ ከምታየው ጋር ምንም አይገናኝም ሲታይ ከሆነው በላይ መጥፎ ነው ማለቴ መጥፎ ቦታ ነው ገባ ስለዚህ ስለ እንደዛ አይነት ቦታ ለማወቅ መሞከር የለብህም እሺ ጀግናው ጎበዝ ልጅ ካሜራ መሆን አለባት ና እንደምን አመሻችሁ አቶ ሁሴን እንኳን ደህና መጣ ኑ በር ላይ አትቆሙ እንኳን ደህና መጣችሁ እንኳን ደህና መጣችሁ እናመሰግናለን ይሄ ለእናንተ ነው ውያ ያስፈልግም ነበር ኧረ ትንሽ ነገር ነው በሉኑ ውስጥ እንግባ እንዴት ነሽ ደህና ነኝ እንኳን ለቤት አበቃ አመሰግናለሁ ሁሉም በቀላሉ አልፏል የፔስትራውን ሶኬት ነቅየዋለሁ እንዴ ነይማ ፍጠኝ እንሂድ በሩን እየቆለፍኩ ነው ተረጋጊ እንዴ እማ ከዛይነ በፊት ቀደሜ መድረስ ፈልጋለሁ የፈጣሪ ያለ ከዚህ በኋላ ስለሷ ግዳይ ሰጠኝ የሚያልሽ መስሎኝ ምን ሆነሻል ባሪስ ወይ እንደምን አመሻችሁ ደህና መሸ አቶ ባሪስ ነው ይሄንን የላከልሽ የኔ መቤት ምንድነው እኔ እንጃ የኔ መቤት አመሰግናለሁ ምንም አይደል ደህና አምሹ ኬምሬ ክፈቹና ምን እንደሆነ ነኝ እባክሽ ማቴ ህፃናቱኝ ዝም ብለሽ ክፈቹ በቃ ምንድነው ቦርሳሽ ውስጥ የምታስገቢው
ኬምሬ በፈጠረሽ ዝም ብለሽ አታስገቢው እኔው እንጂ ለምን ዝም ብለሽ ታስገቢዋለሽ? ወይማ ለምን እንደዚህ ትጓጓያለሽ? በእርግጠኝነት ጥሩ ነገር አይደለም። በኋላ ከፍተዋለሁ። አሁን ራሴ ማስደበር አልፈልግም። ወይ ፈጣሪ። እሺ በቃ ተራመጂ። እንሂድ በቃ እንሂድ። ይሄኛው ነው? አዎ ጌታዬ። የትኛው ፎቅ ውስጥ ነው የገባችሁ? እዚህኛው ህንጻ ውስጥ ነው የገባችሁ። የትኛው ፎቅ ውስጥ እንደሆነ እንጃ። እሺ ትንሽ ፈቅ ብለህ ጠብቀኝ፣ ግን እንዳትርቅ። ስወጣ እደውልልሃለሁ። እሺ ጌታዬ። የትኛው ፎቅ ላይ እንዳለሽ እርግጠኛ አልነበርኩም። ዱካይን ተከትላ አገኘኝ ማለት ነው? የትኛው በር እንደሆነ እርግጠኛ አልነበርኩም። እናታቸው ወርጄ ከታች ጀምሮ ያንኳኳው ልመጣ ነበር። ምን ነው ግባ አትይኝም እንዴ? ከመምጣት በፊት ብደውልልኝ ጥሩ ነበር። በስልክም ቢያትምጣ ማለት ይቀላል። ፊት ምን ሆኖ ነው? ቅናት ያመጣው ጥቃት ደርሶብኝ ነው። እንዴት? እዚህ ቆሜ ልናወራ ነው? ቤቴ እንግዳ ለማስገባት አይሆንም፣ ተዘበራርቋል። እዚህ ጠብቀኝ፣ ልልበስና ውጭ እንወጣለን። አይ ውጭ መታየት አልፈልግም። እባክሽ ውስጥ እንድገባ ፍቀጂልኝ። ውስጥ እናውራ። እንግዲህ ይቅርታ፣ ቤቱ በጣም ተዘበራርቋል። ሳልናገር የመጣሁት እኔ ነኝ። በጣም ጠባብ ነው። ለእቃዎቹ ቦታ ማግኘት ከባድ ነው። ለአንቺ ከበቃሽ በቂ ነው። ይህንን ቤት ግዴታ ሆኖብኝ የተከራየሁት። ሁሉም ነገር በችኮላ ነው የሆነው። ስለዚህ እዚህ የምመጣው ለመተኛት ብቻ ነው። ለዛ ነው መጥበቡ መዘበራረቁ ምንም የማይመስለኝ። የሚጠጣ ነገር ላምጣልህ? ያለሽን አምጪ፣ ችግር የለውም፣ አታስቢ። አንቺን ለማየት ብቻ ነው የመጣሁት። ውስኪ ይዤ ልመጣለሁ።
ከቀለበቱ በኋላ የምትሄዱበት አላችሁ እንዴ? የጫጉላ ሽርሽር ምናምን? አይ ግን የአይኑርን ቤተሰብ ለማየት ሀርዴክ ለተወሰነ ቀን እንሄዳለን። እንዴ አያቴ ጋር ነው የምንሄደው? የሀርዴክ ሰው ነሽ? አዎ አባቴ ትንሽ አሞታል። ለቀለበቱ መምጣት ስላልቻለ ሄደን ብናየው ብዬ ነው። ቀላል ያርግላቸው። ብዙ አልታመሙም ብዬ ተስፋ አደርጋለሁ። አይ እድሜው ነው። እስካሁን ፊት ለፊት አልተዋወቅኳችሁ። በስልክ ነው ያወራነው፣ ግን በስተመጨረሻ ከቀለበቱ በኋላ ልንገናኝ ነው። የኔ ስልክ ነው የሚጠራው? እኛ ምንም አልሰማንም። ኮቴ ውስጥ ሌው ከረጅም ጊዜ በፊት አንዴ ሀርዴክ ሄጄ አውቃለሁ። ዘይነብ ትንሽ ልጅ ነበረች። በጣም ያምራል። በትላይቁ እኔ ከፍታለሁ። እንደምን አመሻችሁ? እንዴት አመሸሽ? ኩዚ እና ኬምሬ መጥተዋል። እንኳን ደህና መጣሽ ወይዘሮ ጉልተን። ወይ ኩዚ፣ አንተ ነህ እንኳን ደህና መጣህ መባል ያለብህ። እንደ ቀብራራ ሴቶች አረፈድን አይደል? ትክክለኛ አባባል ነው። ኮታችሁ ልቀበላችሁ? አያስፈልግም፣ ራስ ያስቀምጠዋለሁ። አስቸገርኩሽ። ችግር የለው። ወደ ውስጥ ግቢ። እንግዳ ተቀባይ እሷ ሆነች ማለት ነው? ድንገት እሷ ስለከፈተችው ነው። አስመሳይ። ሁሉም ውስጥ ናቸው፣ ይሰማሉ። ቢሰማ አይጨንቀኝም ኩዚ። ኡፍ ሌላ የሚመች ቦታ መግባት አለብሽ። ይሄ ሰፈር እንግዲህ በሌላ መንገድ አትዩ፣ ግን ብቻዋን ለምትኖር ሴት ይሄ ጥሩ ቦታ አይደለም። አትጨነቅ፣ ራሴን መጠበቅ እችላለሁ። ደህና ቦታ፣ ስነ ስርዓት ያለው ሰፈር ልፈልግልሽ። ቆንጆ ቦታ ልካሪያለሽ። አያስፈልግም፣ ባለኝ ህይወት ደስተኛ ነኝ። የዚህን ኪራይ እንዴት ነው የምትከፊው? እየሰራው። ምንድነው የምትሰሪው? ብታውቅ ምን ያደርግልሃል? አንቺን በደንብ ማወቅ ፈልጌ ነው። ለዛ ነው የጓጓሁት። ምንም የሚያጓጓ ነገር የለውም። ህይወቴ ልክ እንዳንተ በደስታ የተሞላ አይደለም እኮ እንደኔ። ከኩዚ ጋር እንደውም የባሰ አስደሳች ነው። ለምንድን ነው እዚህ ድረስ የመጣኸው ባሪስ? ስለናፈቅሽኝ። ከመቶ በላይ ሴቶች በአካባቢ ያሉልህ፣ እኔን ለምን? እኔ መቼም ልትዋሽኝ አትሞክር። አንተም የፈለከኝ በኩዚ ምክንያት ነው፣ ልክ እንደ ሌሎቹ፣ ልክ እንደ ፈራት፣ ልክ እንደ ሞሪ። ሞሪ ሸፍኪ። ከዚህ በኋላ የማንም መጫወቻ መሆን አልፈልግም። ማንም ሰው በገንዘቡም ሆነ በጉልበቱ እንዲገዛኝ አልፈቅድም። ከዚህ በኋላ ምንም አልፈራም። ባሪስ እባክህ ከዚህ በኋላ እንዳትደውልልኝ። ከልብሽ እንድቆይ ካልፈለግሽ እሄዳለሁ፣ ግን ናፍቀሽኝ ነበር። ልናፍቃቸው የምችላቸውን ሰዎች በሙሉ አጥቻለሁ። ውሸትና ውሸታሞችን ለመለየት በቂ ስቃይ አሳልፌያለሁ። እንድሄድ ከፈለግሽ እሄዳለሁ፣ ግን ናፍቀሽኝ ነበር። ቤት ብቻዬን ነበርኩ። ላገኝሽ ስለፈለግኩ እዚህ ድረስ መጣሁ። አንቺን ብቻ። ሁሉም ነገር ይጣፍጣል። ጣፋጭ ጣፋጭ። እጅሽ ይባረክ ወይዘሮ አይኑር። አሜን። ጋይ ሳሚ በጣም እድለኛ ሰው ነህ። ይሄ እድል ብቻ አይደለም፣ ሎተሪ ነው የደረሰኝ። እያሳፈርከኝ ነው። ግን ዶሮ፣ ካሮቱና ሰላጣው የወይዘሮ ጉልተን ሙያ ነው። ባቄላውንም አትርሹ። አዎ፣ እና ባቄላው እጅሽን ይባርከው። ሰላጣው አንደኛ ነው፣ ግን ሁሉም ይጣፍጣል። ጣት የሚያስቆረጥም ምግብ ነው። ይሄን የሰራው እጅ መሳም አለበት። ማለት እጅሽ ይባረክ። ታዲያ ሰሙ
አቶ ሳሚ ይሄንን መጠጥ ማዘጋጀት በጣም አሪፍ ነው። ላንተ ነው። ለኩዚ መመለስ ለጤናችን። ዛሬ ያከበርን ስለሆነ አትጫወትልንም? ይለፈኝ። በል ዛሬ እንኳን ስትጫወት ልስማ። ቢያንስ በህይወት አንዴ ልስማ እንጂ። ኩዚ ለኔ ስትል ተጫወትልኝ። ሌላ ጊዜ፣ አሁን ይቅር። አትችልበትም እንዴ? አረ ይሄን ስጦታ የሰጠሁት በጣም ጎበዝ ስለሆነ ነው። አንቺ ነሽ የገዛሽለት? አዎ እኔ ነኝ። ግድግዳው ላይ እንዲሰቀል ስለፈለገች ነው ሲሃን። የነበረበት መልሰው። ሌላ ጊዜ ጫወትላችኋለሁ። እሺ እሺ። የዚህኛው መጨረሻ እንደ ድሮ ባይሆን ደስ ይለኛል። መቼም እንደዛኛው አይሆንም። ሐሳብ አይግባሽ። አረ ኬምሪ ምንድነው የምታወሪው እንዴ? ይሄም ያው እኮ ነው። እዩ እንጂ። ወይዘሮ ጉልተን የመንጃ ፈቃድ ፈተናሽ እንዴት ነበር? በጣም ጥሩ ነበር። ዛሬ ፈተና ነበር አይደል? እንደተለመደው ዛሬም አመለጠ። ችግር የለውም፣ በሚቀጥለው ይፈተናል። መጋቢት ላይ ሌላ ፈተና አለ። እንዲቀርብ ጊዜ? አዎ። ውጤቱ መቼ ነው የሚነገረው? በ12 ከቀለበታችሁ ከአንድ ቀን በፊት። ውይ አሁን መንጃ ፍቃድ ቢኖረኝ ደስ ይለኝ ነበር። የሙሽሪትን መኪና እኔ ነዳ ነበር። በዛውም ስናልፍ ለህፃናት ገንዘብ ሰጥ ነበር። እኔ ከፍታለሁ። ጉኒ መሆን አለበት። ጉኒ ነው። ሰላም። ሰላም ነው። እንኳን ደህና መጣ። ሰላም። ግባ። ላንተ ነው። አመሰግናለሁ። እንኳን ለቤታ በቃ። አመሰግናለሁ። እንደሱ አትየኝ። የመጣው ታባዬ ሁላችንም እንድንሰበሰብ ስለፈለገ ነው። ከፍርዱ በኋላ ደብዛ ጠፋ። አንድ ከነ ወለዱ መመለስ የነበረብኝ ውለታ ነበር። አሁንም ራስ ሌላ ችግር ውስጥ አስገባል። አትሳሳት። በጭራሽ መጥፎ ነገር ላርግ አላድርግ የምታውቀው ነገር የለም። ዝም ብለ የማታውቀውን ነገር አትቀባጥር። ጭቅጭቁ ይበቃቸዋል። ከሱ ጋር የመጨቃጨቅ እቅድ የለኝም። በል ይህንን ጎረምሳ ተዋውቀው። ሲሃን ይባላል። ሰላም። ጉኒ ይባላለሁ። ሲሃን ትልቁ ልጄ ነው። በል ውስጥ ግቡ። ይህን አስቀምጬው መጣሁ። እንደምን አመሻችሁ። ደህና መሻ። አሁን ሁሉም ሰው ተገኝቷል። አሳልፈኝ ሲሃን። ነይ የኔ ልጅ ነይ፣ እዚህ ጋር ቁጭ በይ። ነይ ብርድ እንዳይመታሽ ቁጭ በይ። ሰላም ላንቺ ይሁን የኔ ውድ፣ የኔ ቆንጆ። ውይ ልብሴ ረጠበ። ለማንኛውም አንቺ ልጅ ደረቅ ፎጣ አምጪልኝ እስኪ። ፍጠኝ ፍጠኝ። ይሄንን ውሰጁ የኔ ልጅ። መድኃኒቷ ይኸውና፣ ከ30 ደቂቃ በኋላ መውሰድ አለባት። እናውቃለን። ሂጂ ባክሽ። ማን ጠየቀሽ? ሂጂ ራትሽን ቢ። ሂጂ። እንዳይበርድሽ የኔ ልጅ። በደንብ ተሸፋፈኝ። አቤት ጠረንሽ እንዴት ደስ ይላል። የኔ ውድ ልጅ ማሬ። ዛሬ ግን ጉኒ ሳይመጣ መተኛት አልፈልግም። የኔ ልጅ ስሚኝ፣ ጉኒ ትንሽ ሳያመሽ አይቀርም። ሳስበው ያቺ ሴትዮ እኔን ለማናደድ ብቻ ጉኒን ታስመሸዋለች። ታያለሽ። አውቃለሁ። እንዲያው እኔን ለማናደድ ስትል ብቻ ነው። ጉኒ ለእሷ የተደረበ እንዲመስለኝ እና እንድናደድ ብቻ እኮ ነው። አንቺ ካወራሹ በኋላ እኮ ድጋሚ እኔ ደውዬለት ነበር። እንዲያው በዛ ሴትዮ ውሸት እንዳይሸወድ ልንገረው ብዬ። ምስኪን የኔ ልጅ ይህኔ ተጨናንቋል። በእናቱና በአባቱ መሀል መምረጥ ኖሮበት ግራ ገብቶት ምን እንዳለኝ ታውቂያለሽ? እማዬ እንደሄድ ካልፈለግሽ እቀራለሁ አለኝ። ታውቂያለሽ፣ እኔም ሳስበው በጣም ጨነቀኝና አይ የኔ ልጅ ሂድ፣ መሄድ አለብህ አልኩት። እንደዛ ካልሆነ እኔ ያስቀሩት ነው የሚመስላቸው። ለምን እንደዛ እንዲያስቡ አድርጋለሁ። ስለዚህ ሄደ። ምንም አይነት ጠባሳም ሆነ ህመም አይኖረውም። በደንብ ቀብቼዋለሁ። ስለዚህ እርግጠኛ ነኝ። ይሄ ከራሴ ተሞክሮ ነው።
ከኩዚ ጋር አትሳፈጥ ባሪስ። እያስፈራራሽኝ ነው? አይ ምክር ነው። ለነገሩ ኩዚን ካንቺ የበለጠ የሚያውቀው የለም። ኩዚ የታሰረ ጊዜ አንተ እስር ቤት ያስገባው ጊዜ ማለት ነው? አዎ፣ ግን ስለሱ ሳይሆን ሌላ ነገር ልነግርሽ ነው። ፖስታ ደርሶኝ ነበር። ውስጡ ማስፈራሪያ ያለው። መጀመሪያ ቡራኬ ላከው መስሎኝ ነበር። ከዛ በኋላ ግን ሳስበው አንተን የሚያስፈራራ ነገር ምን እንደሚል ተይው። መጀመሪያ ቡራኬ ላከው መስሎኝ ነበር፣ ግን ኩዚ ነው። ምክንያቱም እስር ቤት አስገብቼው ስለነበር ትልቁን ጉልበቱን ተጠቀመ። የምር ኩዚን ምንም አታውቀው ማለት ነው? ኩዚ ምንም ነገር ተደባብቆ አያደርግም። ሊያስፈራራ ከፈለገ ፊት ለፊት መጥቶ ያስፈራራሃል። ሌላ ሶስቱን ወክሎ እንዲያስፈራራ አያደርግም። ይመስልሻል? ፈርሃትን የገደለው ኩዚ አይደለም። ቢገለው ኖሮ ይናገር ነበር፣ እንደ ጀብዱ ያወራው ነበር። የሚኮራበት ነገር እንጂ የሚዋሸውና የሚደብቀው ነገር አይሆንም። ከዛ ምስሩን ተቀብሎ ይገባ ነበር። ኩዚ አይደለም ግን አሁንም ሌላ ጉድህን የሚያወጣብህ ሰው ካለ ላንተ ጥሩ አይደለም። ምንም ነገር ለዘላለም ተደብቆ አይኖርም። እናም ምንም አይነት ሚስጥር እንደ ሚስጥር ተደብቆ አይኖርም። ስለዚህ አንተ የሚያደርገው ነገር ካለ ነገሩ ሳይከብድ በቀላሉ ፍታው። ሐሳብ ገባ እንዴ? አይ ስለሱ አልተጨነቅኩም። እንዲሁ ደክሞኝ ነው። ነይ ደበርጃን ተቀበኝ። ግን ብዙ አልፈልግም፣ አንድ ማንኪያ ብቻ። አመሰግናለሁ። ምንም አይደል። ለምንድን ነው ሰዓትን የምታየው? ማን እየጠበቅ ነው? እንደሱ ሳይሆን ባኑ ሳትተኛ መድረስ ስለፈለግኩ ነው። ቢያንስ ያስከውን አጨርስም? እሺ ኬምሬ፣ ከዚህ በኋላ ምንድን ነው የምታደርጊው? ስራ አትሰሪም? መቼ ዝም ብለሽ ቤት አትቀመጭም አይደል? አይ እንግዲህ እናያለን የሚሆነውን። እንግዲህ ስራ ፈልጋለሁ። ሌላ የሚመጣ ሰው ነበር እንዴ? የለም። ቆይ እኔ ልክፈት። አንተ ቁጭ ብለን እከፍታለሁ። ወይስ ወደ ድሮ ስራሽ ትመለሻለሽ? እየቀለድሽ ነው አይደል ዘይነብ? ለምን ብዬ ነው ወደዛ ድርጅት የምመለሰው? እሱን አይደለም ያልኩሽ፣ የመጀመሪያ ስራሽ ማለት ነው። የሆነ ካፌ ውስጥ ትሰሪ አልነበር? አስተናጋጅ ነበርሽ አይደል? አዎ፣ እዛም እያለች ስኬታማ ነበረች። የራሷን ገንዘብ ሰርታ በላቧ እስካመጣችው ድረስ ስኬት ነው። ስራው ምንም ቢሆን ደግሞ የኔ ልጅ በጣም ጎበዝ ናት። አዎ እማዬ ልክ ነሽ። በራሴ ጥረት እስካመጣሁት ድረስ ስኬት ነው። ትክክል ብለሻል ኬምሬ፣ ትክክል። እንኳን ደህና መጣህ ቡራክ። ግባ ግባ። እንዳረበሽኩ ተስፋ አደርጋለሁ። እባክህ እንደሱ አትበል አቶ ቡራክ። ኮትህን ልቀበልህ። እንዴ ቡራክ ነው እንዴ? ዘይነብ ፍቅረኛሽን ጋብዘሽዋል ለካስ። መምጣቱ በጣም ደስ ይላል። ይገርማል። እንደምን አመሻችሁ። እንደምን አመሸ ኩዚ። እንኳን ለቤት አበቃ። አመሰግናለሁ። ና እዚህ ጋር ቁጭ በል። ይሄን ላንሳልህ። እንዴት የሚያምር ምግብ ነው። የሚጣፍጥ ይመስለኛል። አሁን ዘይነብ እኔን ለምን እንዳላገባችኝ ገባኝ። ቆይ ሳህን ላምጣላት። አያ ትንሽ እኔ ያመጣለሁ። ጸጉርሽ ሲያምር ሀር ይመስላል የኔ ውድ። ወይዘሮ ባኑ ይኸውና መድኃኒትሽ። እሱ ጋር አስቀምጩ፣ እኔ አውጣታለሁ። ነይ የኔ ልጅ፣ ዛሬ የመጨረሻ መድኃኒትሽ ይሄ ነው። ዋጭው የኔ ቆንጆ። ጤናሽን የሚያመጣልሽ ይሁን። ሁሌም እንዳንቺ ቆንጆ ሴት ልጅ እንዲኖረኝ እመኝ ነበር። ጓደኛም እንድትሆነኝ፣ እንዳሻንጉሊት እያለበስኩ እንድደሰት። መጀመሪያ እርጉዝ እንደሆንኩኝ ሳው ፈጣሪን እባክህ ሴት ልጅ ስጠኝ ብዬ ለመንኩት። ምክንያቱም ወንድ ከሆነ የሳሚ ልጅ ነው የሚሆነው። ልክ እንደ ሳሚ ነው የሚሆነው። ልጄን ራሱን ያስመስለዋል። ግን
አንዴ ጉኒ ከተወለደ በኋላ ምን አይነት ቆንጅዬ ልጅ እንደሆነ መናገር አልችልም ነበር። አይሆንም፣ ይሄንን ለሳሚ መስጠት አልፈልግም፣ የኔ ልጅ ነው የሚሆነው አልኩ። ከዛማ ካጠብኩት በኋላ ለሰዓታት ጸጉሩን አበጥረዋለሁ። ደስ ሲል ብታይ። እኔ ምልሽ አንዳለ ለምንድነው ግን ጸጉርሽን ማትለቂው? ምን እያደረግሽ ነው? ቆይ ባኑ አቁሚ። ባኑ ተይው እባክሽ። አይ ተይው እባክሽ። ምን እያደረግሽ ነው? ተይው እባክሽ ባኑ። ለምንድነው ለጸጉርሽን የምታስይው? ለምዶብኝ ነው። ለብዙ አመታት እንዲህ ነበር። አይሻውን ሲለቀቅ እንዴት እንደሚያምርብሽ! በጣም ነው የሚያምርብሽ። እውነትሽን ነው? አዎ፣ ወጣት አስመሰለሽ። እውነቱን ለመናገር እንዲህ ሲያጥር ፊትሽ ላይ የሚያምር ይመስለኛል። የበለጠ ዘመናዊ ይመስላል። የምር ይመስልሻል? አዎ፣ ፊትሽ ላይ በጣም ነው የሚያምረው። እኔ እንጃ። እንዲህ ነው ያልሽኝ? ባኑ ምን እያደረግሽ ነው? እባክሽን ረፊ። ባኑ ምንድን ነው ያደረግሽው? ጸጉሯ ሲያጥር ያምርባታል። አምጪ። አንተም ሳዝ መጫወት ትችላለህ? ለምን? ይኸው። እናመሰግናለን። ቆንጆ ቡና ይመስላል። ሰርግ ያለበት ቤት እንደሆነ በጣም ያስታውቃል። ሽታው ደስ ይላል። አመሰግናለሁ። ምንም አይደል። እስኪ ጠጡ፣ ቀሪውን ተመልሼ አመጣለሁ። ሶስታችንን በስርዓቱ ቡና ማፍላት አንችልም። ገዳዩ ተገኘ ማለት ፓሪስ ነጻ ሰው ነው ማለት አይደለም። ይገለኝ የሞከረው እሱ እንደሆነ እርግጠኛ ነኝ። ምን ማለት ነው? እንደዛ ከሆነ ለምን ቅጣቱን አንተ አልሰጠኸውም? ምን ትጠብቃለህ? ምክንያቱም በጣም ለምወደው ሰው ምንም እንደማላደርግና እንደምረጋጋ ቃል ገብቻለሁ። አይኑር፣ የቀለበት ቀሚስሽን መርጠሻል እንዴ? ቆንጆ ልብስ አገኘሽ? እስካሁን መምረጥ አልቻልኩም። ሳስበው ግን ቀለል ያለ ቀሚስ የማደርግ ይመስለኛል። እኔ መቼም እንዲህ አይነት ነገር አላውቅበትም። ስለዚህ እንድመርጥ እንዳትጠይቅኝ አደራሽ። አረ በጭራሽ ግድ የለም። ጸጉርሽን ግን እኔ ብሰራሽ በጣም ደስ ይለኛል። ሌላ ማንም ሳይነካሽ እኔ እሰራሻለሁ። እሺ? ምን ነው? ሰዓትን እያየሁት ነበር። በጣም ውድ ይመስላል። በነገራችን ላይ ፎቶ የማነሳው እኔ ነኝ። እንዴት ነው የሚከፈተው? ወንድሜ ኩዚ ማን ብሎ እንደሚጠራኝ ታውቃለህ? አላውቀውም። ማን ነው? ገምት። ለምንድነው ልክ እንደ ወንድሜ ኩዚ ያልንከው? ለምንድነው የተናደድከው? ተወኝ አንተ ትንሽ ልጅ። ሲኮዝ ውስጥ ግባ፣ ቀጥል። የትኛው ነው የኔ? ቆይ ጠብቅ፣ እሰጥሃለሁ። በቃ እኔ ወደ ቤት ልሂድ። ስለመጣ አመሰግናለሁ። ምንም አይደል። አሁን ነጻነትሽን አግኝተሻል አይደል? ከዚህ ሁሉ ጊዜ በኋላ ንጹህ አየር ልተነፍሱ ነው። ጉኒ በእናትህ ልትተወኝ ትችላለህ?
አንቺና ኩዚ አንድ ላይ እንድትሆኑ የመጀመሪያው እርምጃ እሱ ነበር። እባክህ ከዚህ ሂድ። ግን ከወይዘሮ ይብሩ እንደሰማሁት ከሆነ ነገሮች ትንሽ ውስብስብ ናቸው። ስለዚህ አብራችሁ የሆናችሁ ነገር በቅርቡም ይሆናል መሰለኝም። በጣም አዝናለሁ። ስማኝ ጉኒ፣ መጥፎ ነገር ልናገር አልፈልግም፣ ግን እባክህ አታስገድደኝ። ድሮ ስላሳለፍናቸው ነገሮችና ስለ ትምህርት ቤት ጓደኝነታችን እንዲሁም አብረን ስላደረግናቸው ትናንሽ ነገሮችና ስለ ተደሰትንባቸው ጊዜያቶች ልለምን። እባክህን ካጠገቤ ሂድልኝ። እባክህን ካጠገቤ ራቅ። ለምን? አንቺ እንደዛ ትይኛለሽ? እኔ ከሱ ጋር መሆን ብቻ ነው የምፈልገው። ኢጉኒ፣ አንተ የራስህን ህይወት መርጠሃል። ከሁላችንም የተለየ መንገድ ነው። የራስህን ህይወት መስርተሃል። ሁሌም የተመኘውን አግኝተሃል። እባክህ የኩዚ መንገድ ውስጥ አትግባ ጉኒ፣ ልለምን በፈጣሪ እባክህ። ለኩዚ ብለሽ እየለመንሽኝ ነው? ማለት የምፈልገውን ብየዋለሁ። የራሱ ውሳኔ ነው። መጨረሻውን ለማየት እየተጠባበቅኩ ነው። አስቸገረሽ እንዴ? አይ እንዲሁ እያወራን ነበር። አይ ኖሩዴ፣ ደህና ደሩ። ደህና ደሩ። ደህና ደሩ። ደህና ደሩ። ደህና ደሩ። ደህና ደሩ። አመሰግናለሁ። ኬምሬ እንሂድ የኔ ልጅ። እሺማ። እና እሱ ዴሜትና መርማሪው አንድ ላይ ስለሆኑ አሊም ምክንያት አድርጎ ይናደድባችኋል። ውስጥ ግባ፣ ይበርዳል። እሱና ኬምሬ ግን እኔ ረስተው እንደ ጫጩት ይንጫጫሉ። ሰውዬ ምንድን ነው የምታወራው? ኩዜ ጉኒ፣ አታስብ፣ ስለ ኩዜ አትጨነቅ። ምንድን ነው የሚያንጫጫ? አባዬ ቀለበቱ ላይ እንገናኛለን። እያዋራሁህ እኮ ነው። ምንድን ነው ችግርህ? ምንድን ነው የምታጉረመርመው? ህይወት ምን እንደሚፈጠር አብረን እንከታተላለን። እናንተ ልጁ ተኝቷል። አንገት እንድሰብርልህ አታስገድደኝ። እሷ ፊት ካላወረዳችሁኝ ይከፋችኋል አይደል? ወይ ፈጣሪ። ስማ፣ በዚህ አካሄድህ በቅርብ ቀን ደህና አድርጌ እቀጠቅጥሃለሁ። እባክህ አንተ ልጅ ዝም ብለህ በሩን ዝጋው። እንገናኛለን። $500,000 ብር እንደ ካሳ የመክፈል ግዴታ። ምን ምን? አፈር ብላ አፈር ብላ አንተ ባሪስ። 500,000 ይቀልዳሉ እንዴ? ቆይ የጦጣ ፍራንክ መሰላቸው እንዴ? እማ በምን ሂሳብ እንዳሰቡት እኔ እንጃ። አምላኬ ሆይ ጉድ! ሰውየው አብዷል ልበል? እንደዚህ አይነት ገንዘብ ከየት ነው የምናመጣው? እኔ እንጃማ። ውይ ኬምሬ ኬምሬ ኬምሬ
ከዚህ ሰውዬ ጋር አብረሽ ማርጀትሽ ነው። እሱ ገብቶሻል? እሱ መቼም አይፈጠርም እማ፣ መቼም አይሆንም። እና በቃ ለሱ ልሰጪኝ ነው? አንቺን መስጠት በጣም ይከብደኛል፣ ግን ትሄጃለሽ። እንደዛ ከሆነ እንኳን ደስ አለን ጉኔ። የገባህልኝ ቃል እንዳትረሳሽ። እሺ፣ አትጨነቂ። ይሄ ለሁለታችንም የመጀመሪያችን ነው። ለልጆቻችን በጎውን እንመኝ። እንኳን ደስ አላችሁ። ትንሽ ጎንበስ በላማቼ ኩዚ። እና ቀለበቶቹ የት ናቸው? እንደምክስሽ ቃል እገባልሻለሁ። በጣም ይቅርታ። ሁሉም ሰው ወዶሻል። እኔም ወድጃቸዋለሁ። እማ ረፍኩኝ፣ እባክህ እንደዚህ አትይኝ። ባኑ ነግራኛለች፣ አውቄዋለሁ። ግን እስኪ ሊዮ ጸጉር ቤት ሄጄ በደንብ አስተካክዬ እሰራዋለሁ። እስኪ ሊዮ ተው ተው፣ ማየት ስለፈለኩ ነው። አንዴ ሆኜ መታየት አልፈልግም። እባክህ ልጄ ተው፣ እባክህ ተው። እሺ እሺ። የትኛው ጸጉር ቤት ነው የምትሄጂው? ባኑ ስለ ከፋት የራሷ ጸጉር ሰሪ ጋር ደውላልኛለች። እሷ ራሱ ረፍ እባክህ ጎኒ፣ ትንሽ ቆይቼ ሄጄ እሰራዋለሁ። እነሱ እንደሆነ ነገር አድርገው ያሳምሩታል። እውነቱን ለመናገር እንኳን ያን ያህል አያስጠላም። ማለቴ ለተወሰነ ጊዜ ጸጉሬን አሳጥሬ መቆረጥ እፈልግ ነበር፣ ግን አባቴ አይፈቅድልኝም ነበር። ይህንን እንኳን ይከለክለኝ ነበር። ገባኝ። አሁን የምትፈልጊው ነገር ሁሉ ማድረግ ትችላለሽ። በደንብ እንጂ። ማታ ምን አደረጋችሁ? አምሽተን የመጣው? ምንም አዲስ ነገር የለም። ያው ራት በላውና ወደ ቤት መጣሁ። ያቺ ሴትዮ የሰራችውን ምግብ በላህ ማለት ነው? አይ መጨረሻ ነው የደረስኩት፣ ራት ካለቀ በኋላ። መቼስ ሰው እንዲያይላት ብዙ ምግብ አዘጋጅታለች፣ እርግጠኛ ነኝ። ያው አበባ ያለበትን የቻይና ሳህኔን ተጠቀመችው እንዴ? አይማ ምንም አልተጠቀመችም። እሱ ያንቺ ነው፣ አትጨነቂ። መግባት እችላለሁ? ግቢ የኔ ልጅ ግቢ። ግቢ ግቢ። አሁንም ተናደሽብኛል እንዴ? በጭራሽ የኔ ውድ። ለጉኒም እየነገርኩት ነበር። ጸጉሬን ባጭሩ መቆረጥ እፈልግ ነበር። ልትወጡ ነው እንዴ? አዎ፣ የህፃናት ፋውንዴሽናችን ጋር ልንሄድ ነው። ትፈልግኛለሽ? አብሬያችሁ ልምጣ? አይ አንቺ ጸጉርሽን ተሰሪ። አንዷ ነርስ አብራን ትመጣለች። እሺ። ከሳምንታት በኋላ ለመጀመሪያ ጊዜ ውጪ ልወጣ ነው። በጣም ደስ ብሎኛል። እባክሽ እየተጠነቀቅሽ የኔ ልጅ፣ ራስሽን ብዙ እንዳታደክሚ። አትጨነቂ፣ አሁን በጣም ብዙ አቅም አለኝ። እንሂድ እንሂድ የኔ ፍቅር። በሉ ደህና ሁኑ። መጀመሪያ ይህንን ገንዘብ ለዱቄት ሻጩ ስጠው። ከዛ በኋላስ? ከዛ ቢሮ ሄደ ውዝፍ ቀረጣችንን ክፈል። ከባንክ ገንዘቡ ማስተላለፍ አንችልም? ያለፈ ክፍያ ስለሆነ ሄደ መክፈል አለብህ። አውቶቡስ ማቆሚያው ጋር ላድርስህ። እሺ።
ቆም ብያለሁ። ሮጣ ሞተር ልትይዝ ነው?